ወንጌል ለአይሁዶች ብቻ እንደነበረ ነበር የሚያስቡት። አይሁዶቹ ምንም ክርስቲያን ቢሆኑ ከምግብ ሕግ ገና ነፃ አልወጡም። ለዚህ ነው በቆላስይስ ምዕራፍ 2 ላይ ጳውሎስ እንደዚህ ይላል፣ አትብላ፣ አትንካ፣ አትቅመስ፣ ስለ ሰው ሥርዓት፣ መላእክትን ስለ ማምለክ፣ ስለ ሰንበት፣ ስለ እነዚህ ነገሮች ሁሉ ማንም እንዳይፈርድባችሁ ይሄ የሰው ሥርዓት ነው ብሎ ከምግብ አንጻር ከሰንበት አንጻር በሙሉ እንደተቀየረ መጽሐፍ ቅዱስ ይናገራል። እነዚህ ሰዎች ወዳልተገረዙ ሰዎች ከነርሱ ጋር በላ ብለው ቁጣ በተሞላው ድምፅ ጴጥሮስን መንቀፍ ይጀምራሉ። ምክንያቱ አንድ ነው። ስቲል ወንጌል ለአይሁድ ብቻ ነው ብለው ነው የሚያምኑት። እግዚአብሔር በብሉይ ኪዳን በነቢያት በሙሉ ከእግዚአብሔር እስራኤል ጋር አሕዛብ እንደሚገቡ የተነገሩትን ትንቢቶችና የተነገረውን ቃል በሙሉ ምን ብለውታል? ረስተውታል። ማሰብ አልፈለጉም። መሰረታዊ የሆነ ከእግዚአብሔር ዘንድ የሆነ የማይቀየር አንድ ነገር አለ። እርሱም በክርስቶስ ኢየሱስ በኩል በመንፈስ ቅዱስ ተሞልቶ የእግዚአብሔር ልጅ የመሆን ጉዳይ ብቻ ነው መንግሥተ ሰማያት ሊያስገባ የሚችል